ከደርግ ውድቀት በኋላ እኔ ስልጣን ከያዝኩ በኋላ ከፍዬ ማልጨርሰው ዕዳ ነው ያለብኝ አንተ ጋር እያለ ቃል የገባው ፍትህ ብትመጣ ትልቁ አፈና ያለው ትግራይ ውስጥ ለራሱ እንዲያውም አንተ ትግራይ አታውቃትም አልኩት። እዚህ ያሉ ሽማግሌዎች መጥተው ያሉ እናንተን ተጠቅመው እሳት ሊያነዱ ነው። በግሉት ምን አደረጉ? አሁን ከዚህ ሀገር እንዲወጣ ምን አድርገዋል? ስማ ኤፈርት ባለ ፋብሪካ ነው ትግራይ ውስጥ አርሶ አደሩ የማረት ስንዴ የመሃን ስንዴ ለማኝ ነው። ለውጡ እንደመጣ ሁላችንም እንደምናውቀው በለውጡ ደስተኛ ያልሆነው ኃይል በሩጫ መቀሌ ገባ። መቀሌ ሲገባ እኔ ለመጥፎ ነገር እንደሆነ ምንም ጥያቄ አልነበረኝ። በእርሶ እምነት የ2013 ጦርነት መነሻ ምክንያት ምንድን ነው? ተፈራ ጋር ሂጅ በእናት እሳት መጣ። ፖለቲካው ፕሮፓጋንዳው ትሉ ብሎ ወደ ጠመንጃ እየሮጠ ነው። ቀዝቃዛ ውሃ ለማፍሰስ እንሞክር። የካቲት ይለያያሉ፣ በየዞኑ ይከፋፈላሉ፣ በወንበር ይጣላሉ። ስም በዛባት ተሸክሟቸው ያለ ህዝብ ደግሞ የቆሰለ ወንበር ይቀራመታሉ። ተመልሰው ትሬት ነው የሆኑት። አሁን ደግሞ ለአንድ ፓርቲ ወግነው መግለጫ ይዘው ቁጭ ሲሉ ህዝቡ ምን አለ? ኦኬ እርስ በርስ ሊታኮሱ ነው አለ። ሲታኮሱ ፍንጣሪ ምኑ ይጨርሰዋል። እውነቱ ነው። ባንክ ሂዶ ተሰለፈ። አውሮፕላን ቦታ ታጣ። ትኬት ቦታ አውቃለሁ ጦርነት አያስፈልግም ከሚል ሰው ጋር የምትጋደል ከሆነ አቅሙም የለም ከሚል ጋር ጥፋ ከሆነ ምክንያትም የለም ከሚል ጋር እንዲያውም ኦፖርቹኒቲ ነው ለትግራይ ኦፖርቹኒቲ የለውጥ ኦፖርቹኒቲ ነበር። አሁንም ትግራይ ታፍና ነው ያለችው። የጦርነቱ ጠባሳ ሚዲያም አላገኘው፣ ማንም ሰው ገና አላየው። እሱ ወደ ትግል ሲገቡ ከ50 ዓመት በፊት ኦልሞስት ማለት ነው። ኢትዮጵያ ከ50 ዓመት በኋላ ምን እንድትሆን ነበረ ወደ ትግል የገባችሁት? ምን ነበር ራእያችሁ? በተለይ እርሶ ነው የምጠይቀው። የትግራይ ህዝብ እንግዲህ 6 ሚሊዮን ምናምን ሚሊዮን ይባላል። ከዚህ ከ1 ሚሊዮን በላይ ሴፍቲኔት ውስጥ በየአመቱ እየጨመረ ከሚሊዮን በላይ ደርሶ ነበር። ከየካቲት 11 የትግራይ ህዝብ ምን አገኘ? ጤና ይስጥልኝ የተከበራችሁ ተመልካቾቻችን፣ ጊዜ ግስ ተመልሰዋል። 50 ዓመት ወደ ኋላ 50 ዓመት ወደፊት በሚል ርዕስ ከተለያዩ እንግዶች ጋር ቆይታ እናደርጋለን። ለዛሬ ሌተና ጀነራል ዮሐንስ ገብረ መስቀልን ጋብዣለሁ። ጤና ይስጥልኝ ጀነራል፣ እንኳን ደህና መጡ። ጤና ይስጥልኝ፣ እንኳን ደህና ቆያችሁ። አዙሪት የኢትዮጵያና ጦርነት ፍቺ የሚያስፈልገው ጋብቻ የሚል መጽሐፍ ከወራት በፊት አስታውቀዋል ጀነራል። ዳጎስ ያለ ብዙ ነገሮችን የያዘ በዋናነት ግን ሀገራችን ኢትዮጵያ ከጦርነት አዙሪት ልትወጣ አልቻለችም የሚል ቁጭት የተሞላና ይህንን የሚያስታውሱና ከዚህ ልንወጣ ይገባል፣ ለመውጣት ምን ያስፈልገናል የሚሉ ምክረ ሀሳቦችን ያዘለ መጽሐፍ ነው። ጥሩ መጽሐፍ ነው ጀነራል። እንዴት ነው ምላሹ? ምላሹ እንዲያውም ሜዳ ላይ ስለዚህ መጽሐፍ ለማውራት ለመጀመሪያ ጊዜ አንተ ጋር መቅረቤ ነው፣ ኤምቢሲ ማለት ነው። አመሰግናለሁ በጣም እና ከመጽሐፉ ለህትመት ደርሶ ወደ ገበያ ከቀረበ አጭር ጊዜ ነው፣ ገና 3 ወር ምናልባሽ። ሰው እየወሰደው ነው፣ እኔ ባለኝ መረጃ ሰው እየወሰደው ነው፣ እያነበበው ነው። እስከዚህ ነው እንግዲህ ሶፋር ያለኝ። ስለ መጽሐፉ በስፋት እናወራለን። የመጽሐፉ ይዘቶች ላይ የተለያዩ ጉዳዮች እናነሳለን። እንግዲህ እርሶም የውቶት አብዛኛው አካል ጦርነት ነው ከልጅነት እስከ እውቀት። ግን እንደው እስቲ ወደ መጽሐፉ ዝርዝር ሳልገባ ወደ እርሶ ላተኩርና እዚህ መጽሐፍ ላይ ወደ ትግል የገቡበትን ነገር ያስታውሳሉ። እርሶ ወደ ትግል ሲገቡ ከ50 ዓመት በፊት ኦልሞስት ማለት ነው። ኢትዮጵያ ከ50 ዓመት በኋላ ምን እንድትሆን ነበረ ወደ ትግል የገባችሁት? ምን ነበር ራእያችሁ? በተለይ እርሶ ነው የምጠይቀው። የግሌ ነው፣ የግሌም ነው። ያው የኔ ትውልድም የእሱ አካልም ስለሆንክ የጋራ ነገርም ይኖረዋል። ትክክል ነህ። አሁን 50 ዓመት ነው። እኔም ዝም ብዬ አሁን 50 ስትል ወደ 68 ዓመተ ምህረት ሄድኩና እያሰላሁት ነው።
አሁን በቅርቡም የካቲት 11 እንደርሳለን። የካቲት 11 ማለት የምትታወሰው ከዚህ ከ50 ዓመት ዕድሜው ጋር በተያያዘ ነው። ያኔ የነበረው ሁኔታ ከበፊቱ ጋር ከነበረው ሁኔታ ጋርም ተያያዥነት አለው። በሀገራችን በንጉሥ ጊዜ የነበረውን የረጅም ጊዜ ስርዓት ነበረ። ያ ስርዓት የወለደው ሁኔታ ደግሞ ነበር። አንድ ሁኔታው ምንድን ነው? የስርዓት ቅብብሉ የሚገለጽበት የራሱ እንትን አለው። ከንጉሳዊ ስርዓት ወደ ለውጥ ፈላጊ ኃይል በንጉሥ ጊዜ የነበረውን ሁኔታ የተፈጠሩ ጥያቄዎች ነበሩ እና የኔ ትውልድ ብዬ የማስበው እነዛን ጥያቄዎችን ለመመለስ ከ50 ዓመት በፊት እኔም ጠበንጃ የተሸከምኩበት ጊዜ ነው። በአጭሩ ወደ ጥያቄ ለመምጣት ግን እኔ ለግሌ ከሁሉም ነገር ምን ትጠላለህ ብትለኝ ጠመንጃ ነው የምጠላው። አጥፊ ነዋ። በተለይ ወደኛ ስትመጣ ደግሞ ከመጥላት ያለፈ ምን እንደምለው አላውቅም። ወደኛ ሁኔታ ስትመጣ ዞሮ ዞሮ ግን ጠበንጃ ሆነ አማራጩና ጠበንጃ ለማጥፋት ነበረ ህልሙ። አማራጩ እሱ ሆነ። ፋሽንም በለው የፈለክ በለው ያኔው ትውልድ በብዙ አቅጣጫ ነው ሄደው። እኔም በአንዱ አቅጣጫ ሄድኩና አማራጭ የሌለው ጠበንጃ አንስቶ በጠበንጃ የሚፈታ ነገር እንዳይኖር ማድረግ ነበረ መነሻው። ከኔ ጋርም ለብዙ ጊዜ ባለፈው 50 ዓመት እስከ ቅርብ ጊዜ ያው ስሜትን የሚፈትኑ ነገሮች አልነበሩም ማለት አይደለም። ገና ከጠዋቱ ስሜትን የሚፈትኑ ግን በአንድ ህልም ይገባደዱ ይሆናል። በምን እኛ ጠበንጃ አንስተን በጠበንጃ የሚሰራውን ስራ ሰርተን ግን በእኛ ያበቃል ከሚሉት አንዱ ነኝ። አበቃ ወይ ብትለኝ ግን ባሰበት። እዚህ መጽሐፍ ውስጥ በጣም ክሪቲካል የሆኑ እይታዎችን ተመልክቻለሁ። ያለፋችሁበትን የትግል ሂደት፣ የፍትሃዊነት ጥያቄ፣ የዲሲፕሊን ጥያቄ፣ የህዝባዊነት ጥያቄን የሚያነሱ ነጥቦችን እርስዎ በጣም ክሪቲካሊ አይተዋል። የዚህ መጽሐፍ ደግሞ ዋና መነሻ የሚመስለኝ ያለፈው የዛሬ 3 ዓመት 4 ዓመት 2013 ላይ የነበረው ጦርነት ነው። እሱን ላይ በጣም ጽፈዋል። እርሶም በእርሶ እምነት የ2013 ጦርነት መነሻ ምክንያት ምንድን ነው? እርሶ ያን ጦርነት ለማስቀረት ምን ጥረት አድርገዋል? በግሎት 2013 ዓመተ ምህረት የተፈጠረው የነደደው እሳት ልበለው እንደዛ ነው። መነሻዎቹ 2 ናቸው። አንዱና ትልቁ መነሻው ከጦርነት አዙሪት የመውጣት እንትናችን እኔ እንትን ያደረጉት የመጨረሻ ተስፋ ያቆረጥኩበት ነው። ለካ እንደዚህ ነን። እኔ ለራሴም አልገባኝም፣ ያን ያህል አልገባኝም። በፊትም እንትን አለ ቅድም እንዳልኩ ስሜትን እየፈተነ የሚሄድ ለምን እንዳልከው የተነሳንበት ዓላማ ከጦርነት እና በጦርነት አልፈን ግን ሰላም ሀዲዱ ከጦርነት ወደ ሰላም ሽፍት ያደርጋል። ሰላም ደግሞ ሁሉም ትርፋቶች ይዞ ይሞታል። ሰላም የማያመጣው ትርፋት የለም። ሰላም ድህነትን እንድታስወግድ እድል ይሰጣል። ስደት የሚሄድ ዜጋ ካለ በሀገሩ ሰርቶ እንዲኖር እድል ይሰጣል። በጦርነት የተሰበረ ልቦና ካለ እንዲታከም እድል ይሰጣል። ፍትህ እንዲኖር እድል ይሰጣል። ልጆች ተወልደው አድገው ተምረው የትውልድ ሽግግሩ ሰላሙ ትርፋት ይዞ ይመጣል።
እና ይሄንን ነገር በኋላ ሳየው ህልም ነው እንጂ የሆነ የተሳተ ሀዲድ አለ። ስለዚህ የ2013 ጦርነት አንዱና ትልቁ መነሻው ይህ የቀውስ አዙሪት ሀዲዳችን ነው። የተዛባ ሀዲድ አለ ያልተስተካከለ። እኛም የሸሸ ነው እላለሁ አንዳንድ ጊዜ። ያን ያህል ጠፍቶን አይመስለኝም። ለምን በጣም ስራ ይጠይቃል ብዬ አስባለሁ። አሁንም ቀላሉ ስራችን ጦርነት ስለሆነ በቀላሉ ፖለቲካ ማለት ለእኔ ፖለቲካ ማለት ጠረጴዛ ላይ ዙሪያ ቁጭ ብለህ ተነጋግረህ ዛሬ ከተግባባ ትግባባለህ፣ ካልሆነ ነገ እያጠበብከው ትሄዳለህ። ጊቭ ኤንድ ቴክ ነው፣ ሀሳብ መለዋወጥ ነው። የእኛ ግን የፖለቲካ ልዩነት ወደ ጠመንጃ ሽፍት ሊያደርግ ጊዜ አይወስደውም። ከታሪክ ጋር አያይዤ ነው የማየው። ደርግ ሲመጣ እኔ ዊትነስ ምስክር ሆኜ የማወራው ጠመንጃ ሊነሳ ጊዜ አልወሰደም። ይጠፋል ግን የትውልድ ህልም ደግሞ ነበር፣ ያልገባን ነገር ነበር ማለት ነው ይዞ ነው የመጣን። አሁን ደግሞ እንዲያ በጣም የሚያሳዝነኝም የሚቆጨኝም 2013 የነደደው እሳት ኢትዮጵያ ላይ የመጣው ለውጥ በአንድ ፓርቲ ውስጥ የመጣ ለውጥ ነው። ኢህአዴግ በሚባል ፍጥረት የመጣ ለውጥ ነው። ሌላ አዲስ ምንም ነገር የለውም። ግን ሌላ ፓርቲ መጥቶ አይደለም እኔ ስልጣን ተጋፍቶ የወሰደው ወይ ሌላ የሆነው ከውስጥ ነው። ወጣቶች ለውጥ የሚሉ ከውስጥ ለውጥ ሲመጣ የሆነ ልዩነት የፖለቲካ ልዩነት ነው መነሻው። ፖለቲካ እንበለው ግን ትንሽ መፈተሽ አለበት ብዬ አስባለሁ። ፖለቲካችን ራሱ ሪሊ እንደ ሌሎች ፖለቲካ እንደሚሉት ነው ወይ የእኛ ፖለቲካ? ለምን የፖለቲካ ልዩነት ጠመንጃ ሊቀበለው ጊዜ አይወስድም። ይሄ ደግሞ በጣም ይደጋገማል። ሂደን እየሄድን የምናርፈው ወደ ጠመንጃ ነው። ስለዚህ በአጭሩ ምን ልል ፈልጌ ነው፣ የፖለቲካ ልዩነት ነው ያነሳው፣ ጊዜ ግን አልወሰደም። ከፖለቲካ ልዩነቱ በላይ ግን ያ የኛ የልዩነት አያያዝ ወደ ጠመንጃ ለማሸጋገር ጊዜ የማይፈጅብን መሆኑን ግን አይቻለሁ። እዚህ መጽሐፍ ውስጥ እርስዎ በዝርዝር እንደጻፉት ትግራይ በ17 ዓመቱ ጦርነት ብዙ ተጎሳቅላለች። ቀጥሎ ደግሞ ብዙም ሳይቆይ የኢትዮ ኤርትራ ጦርነት ተነስቶ በዚህም ትልቁ ሰቆቃ ያረፈው ትግራይ ላይ ነው። እሱም ጥናት አድርገዋል። እዚህ መጽሐፉ ላይ ያለ ጥናት ያ ጥናት አቅርበውታል። እርስዎ ያረጋገመ ሀገር ነው፣ ገና ያልታከመ ሀገር ነው፣ ትኩረት ያላገኘ አካባቢ ነው እያሉ ባሉበት ሰዓት ነው እዛ ያሉ ሰዎች ጦርነትን የጀመሩት እና እርስዎ ያደረጉት ጥረት ነበር ብዙ። እሱ እንዳሉት ልንፈልግ ያለው በግሉት ምን አደረጉ? አሁን ከዚያ ዙሪት እንዲወጣ ምን አድርገዋል? እውነት ግን ነው ለውጥ እንደመጣ ሁላችንም እንደምናውቀው በለውጡ ደስተኛ ያልሆነው ኃይል በሩጫ መቀሌ ገባ። መቀሌ ሲገባ እኔ ለመጥፎ ነገር እንደሆነ ምንም ጥያቄ አልነበረኝም። ለትግራይ ሕዝብ ይዘውለት እየሄዱ ያሉ አጀንዳ የጥፋት አጀንዳ ነው የሚል ግንዛቤ ለመውሰድ ብዙ ጊዜ አልወሰደብኝ። ከዛ 2010 ታስታውስ እንደሆነ መቀሌ በጣም በተደጋጋሚ ኮንፈረንስ ትጨናነቅ ነበር። እኔም በአንድ ኮንፈረንስ ተሳትፌያለሁ። ሳያቸው ኮንፈረንሶቹ ጤነኛ አልነበሩ። እንዴት? እንትን ነዋ ፉከራ የለውጥ ኃይሉን አደጋ ነው አደጋ ብሎ ለትግራይ ህዝብ ለማሳየት በዚህ የተቃኙ ነበሩ። የምሁራን ኮንፈረንስ ለብቻ ሆነው፣ ከመከላከያ የወጣን ኮንፈረንስ ለብቻ ሆነው፣ የአርሶ አደሩ ለብቻ ሆነው፣ የምሁሩ ለብቻ ሆነው፣ የነጋዴው የዲያስፖራው አመቱን ሙሉ ከወጪም ቢሊየንስ ነው። ቅኝቱ ደግሞ አንድ ነው። ጤነኛ እኮ ቢሆን ኮንፈረንስ እኔ ሄጄ ተሳትፌያለሁ። በጣም ላውድ ነበርኩ ስብሰባው ላይ። በጣም የጮኩበት ስብሰባ ነበር። ኮንፈረንሶቹ ጤነኞች አይደሉም። አንደኛ አንድ ኮንፈረንስ ማድረግ ነበረብን
ድህነት አለ፣ ችግር አለ። ለኮንፈረንስ እየጠፋ ያለ ጊዜና ገንዘብ የሚያጠያይቅ ነው። አንድ ሁለተኛ፣ አሁን የመጣውን ለውጥ መፍትሄው ሰዎቹ ላይ ቁጭት አለ፣ አይቼዋለሁ። ከእጃችን የሸለውክ ጥላቻ መስበክ ነው። አሁን ያለውን ለውጥ ቲፒኤልኤፍ፣ ወያኔ፣ ኢህአዴግ ኢትዮጵያ እየመራ ብዙ አመት 27 ዓመት ተጉዘዋል። ትግራይ ላይ ችግር ነበር፣ የማያቋርጥ ችግር። የትግራይ ችግር ሲነሳ በአገር ደረጃም ችግርም ነበር፣ የሚሰሩ ስራዎችም ነበሩ። ያ ሲነሳ ዝም በሉ ኢትዮጵያን የሚያክል ሀገር እየመራን ነው፣ ብዙ ነገሮች ነበሩት አፉን የሚያስይዙ። በ27 ዓመቱ ደግሞ በጣም የተጎሳቆለ ክልል ትግራይ ነው። በጣም ከጦርነቱም እንዳልከው ከ17 ዓመት ጦርነቱ ገና ከጠዋቱ ልጆችህ አምጣ፣ በደርግ ጊዜ በጦርነቱ ጊዜ ሀብትህን አምጣ፣ ጉልበትህን አምጣ። ቲፒኤልኤፍ ለህዝቡ የጠየቀው ይሄ ነው። በኋላ ግን የስልጣን ባለቤት አረጋለሁ፣ የአንተ አገልጋይ ሆናለሁ፣ ካሳውን እከፍልሃለሁ ነው። ሰላም በአስተማማኝ አመጣልሃለሁ፣ ከድህነት አወጣሃለሁ፣ የስልጣን ባለቤት አረጋለሁ። እነዚህ ነበሩ 27 ዓመት የተለፈፉ። ህዝቡ ደግሞ አምነዋል። አምኖ ማንም ሊያደርገው ከሚችል በላይ ሁለመናውን ሰጥተዋል። ከዛ ግን በ27 ዓመቱ ትግራይ ምን አመረተች መሰለ? የ17 ዓመቱ ይኸውልህ፣ የደርግ ጦርነት እኮ 1 ዓመት ተኩል 2 ነው ወደ መሀል ሀገር የመጣ ነው እንጂ እዛ ነበረ እንትኑ ኤርትራና ትግራይ ነበረ በቃ ምድማቱ። በዚህ የተዳቀቀውን ህዝብ ይዘን መጥተን አዲስ አበባ አገር ተረከብ፣ ስልጣን ያዝ። በ27 ዓመቱ ትግራይ ምን አተረፈች ካልከኝ ወይ ቁመናዋ ምን ይመስል ነበር? ይህን እሳት ሊነድባት ሊፈረድባት ለህዝቡ ሊፈረድበት በ2013 የነደደውን እሳት ሊነድ ከዛ በፊት ያመረተችው የትግራይ ህዝብ እንግዲህ 6 ሚሊዮን ምናምን ሚሊዮን ይባላል። ከዚህ ከ1 ሚሊዮን በላይ ሴፍቲኔት ውስጥ በየአመቱ እየጨመረ ከሚሊዮን በላይ ደርሶ ነበር። ማረት የሚባል ከዳውሊ ኤፍፒ በለው ከምንም መሀን ስንዴ እያመጣ በየወሩ ለማኝ አለ። ስለ ማርያም ብሎ ይመጣና ካለ የምትሰጠው በዚህ እንዲኖር የተወሰነበት ህይወት ከሚሊዮን በላይ ነበር። ዳታው አለኝ። ስለዚህ ድህነት ይቆፍር ነበረ ትግራይ ውስጥ። ሌላ ጦርነት ውሰድ፣ 17 ዓመቱ ተዳቀቀ። ትንሽ ቆየት ብሎ የኢትዮ ኤርትራ ጦርነት ነደደ። ጦርነት ሲነድ ጦርነቱ የሚካሄድበት አካባቢ ያለ ህዝብ ዋና ገፈት ቀማሹ አገርም ትወድባ ሁሉ ነው የሚያወድመው። ጦርነት ፊቱ ነው የሚደማው፣ ደግሞ እዛ ያለ ህዝብ ነው። መድፉ እዛ ነው የሚቀጠቅጠው፣ አውሮፕላኑ እዛ ነው የሚቀጠቅጠው፣ ተኩሱ እዛ ነው። ሁሉም ህይወት ያለው ነው የሚጠፋው። ኢትዮ ኤርትራ 2 ዓመት በጣም ከባድ ጦርነት ተሸከመ። ከዛ የኢትዮ ኤርትራ ጦርነት አያያዙ መጥፎ ነበር። ነገርን የሚቋጭ አልነበረም። ግማሽ ራሽ ላጭተህ እንደምትሰው አይነት ሆነና ሰላምም የለም ጦርነትም የለም በኢትዮጵያና በኤርትራ መካከል የሚለው የዚህ ሰለባ የሆነው ህዝብ ግን እዛ ቁጭ ብሎ ያለ ህዝብ ነው፣ የትግራይ ህዝብ ነው። ይሄ ብቻ ሳይሆን በ17 ዓመቱ ቃል የተገባለት ቲፒኤልኤፍ እና የቲፒኤልኤፍ ከፍተኛ ፖለቲከኛ የሚባለው ሁሉ እኩል ፖለቲከኛ አይደለም። ከደርግ ውድቀት በኋላ እኔ ስልጣን ከያዝኩ በኋላ ከፍዬ የማልጨርሰው ዕዳ ነው ያለብኝ አንተ ጋር እያለ ቃል የገባው ፍትህ ብትመጣ ትልቁ አፈና ያለው ትግራይ ውስጥ ነው። የካድሬ መስተዳድር እና ቲፒኤልኤፍ የተከተለው ትግራይ ውስጥ አፈናው ኤክስትሪም ነው። ማማትም አይችልም አርሶ አደሩ።
ህዝቡ እንኳን ተቃውሞ ሊያደርግ ጥያቄ ሊጠይቅ ሐሜትም አይችልም። ድህነት አለ፣ የመብት አፈናው ባይዘወይ ለኢትዮጵያ ህዝብም እንትን ነው በተቻለ መጠን እንዲጋረድ የሚደረግ ነው። ድህነቱ የፍትህ እጦቱም ሰው እሱ ያንበው። እኔ ያስቀምጫለሁ፣ ፖለቲካ አይደለም ብዬ ያስቀምጫለሁ። ብቀላ ነው። ትግርኛ በሚናገሩ በህዝብ ላይ የተፈጸመ ብቀላ ነው። ኢትስ ኖት ፖለቲክስ፣ ፖለቲካ አይደለም። አሁንም አይደለም የሚል ፓብሊክሊ ቢሞግተኝ ደስታውን አልችለውም። ይዞም ምቀርብ ዳታ ስላለኝ ማለት ነው። ብቀላ በነማንና ለምን ፓወሩን ያዘ? ፓወር ኢዝ ኤቭሪቲንግ እኛ ጋር ስትመጣ እንግዲህ እና ስልጣኑን ያዘ። እኔም አወዝ ዝም ብዬ እንትን ነበር ሊገባኝ ፖለቲካ ነበር የሚመስለኝና ዛሬ ነገ ይሻሻል ይሆናል። ዛሬ ነገ እኔም የደማሁበት እኮ ነው። እናት ስለ ህዝቡ አይደለም ማወራው፣ ስለ ራሴ ነው። ለምንድን ነው የደማሁት? እኔ ለምንድን ነው ያ ሁሉ ሰው የቀበር ነው? ሄዶ ኦኬ ብቀላ ነው መቆፈር ያለበት ብቀላ። ከዛ በኋላ እንግዲህ ለውጡ መጣ። ለውጡ ከመጣ በኋላ ያው በጣም ኢንስፓየርድ ነበር ሀገሩ እንደ ሀገር። የተለያዩ አካላትም ከውጭም መጡ፣ የታሰሩ ተፈቱ። ሞቅ ባለ የለውጥ እንቅስቃሴ ላይ በነበረበት ጊዜ ነው እርስዎ እንዳሉት ከዚህ ሄደው ወደ መቀሌ የተጓዙ ሰዎች ሌላ ዘመቻ በሚመስል መልኩ እንቅስቃሴ ጀመሩት። የዛን ጊዜ እርስዎ 2010 ላይ አጥንተዋል ጥናት በራሶት ወጪ፣ መጽሐፉ ላይ እንዳነበብኩት በራሶት ፋይናንስ። ወደ እሷ ልመጣልህ ነው። ያቺ ጥናት ኮንፈረንሱ ላይ ነበርኩ፣ ተከራከርኩ። አሉ እነ ስብሐት አሉ እዛ ሁሉም አንተ እየበጠበጥከን ነው ይሉኛል። ሰውዬ እንዴት መጣ ይላሉ። እዚሁ ባይዘው እዚህ ልጆች ወክለው ነው የሄድኩት። እነሱ አይፈልጉኝም አውቃለሁ። መጣ እንደ አይነት ነው። ማንን የወከሉት? እዚህ እንትን ነበረ መዋቅር አደረጃጀት የታጋዮች ምናምን የሚባልና እኔ እንኳን መንበርም አይደለሁ እና ቦሌ ነው የምኖረው እና የቦሌ የታጋዮች ለካ ማህበር ነገር አለች ማለት የሆነች ሴል ነገር የድርጅቱ እንጂ እነሱ አልጠሩኝም። ከዛ ወክላችሁ ላኩ ተባለ ከአዲስ አበባ። ከዛ ከቦሌ ልጆች ስልክ ደውለው እንደዚህ ተብለን ኮንፈረንስ የሚሳተፍ አንተን ወክለናል አለኝ። እምቢ ማለት የለብኝም። ቴንክ ዩ ኦኬ ብዬ ሄድኩ። ኮንፈረንሱ እንዳልኩ ጤነኞች አይደሉ። ከኮንፈረንሶቹ ጀምሬ ተከራከሩ። ትግራይን አሁን እሳት የሚጠራ ነገር ይዛችሁ እየመጣችሁ ነው። ትግራይ ግን ምንም ነገር የላትም ለጦርነት፣ ምክንያትም የላትም፣ አቅምም የላትም። እንዲያውም ምክር ማነሳ ነበር። እንዲያውም ኢትዮጵያ ተሸክመን እንለው ስለነበረ ህዝቡ ኢትዮጵያን የሚሸከምልን ሌላ አግኝተናል። አሁን ኦፖርቹኒቲ ነው። የቀረን ኃይል ካለ ሰብስበን እንዲያውም የማንጨርሰው ችግር አለ ትግራይ ውስጥ። ችግር አለባችሁ ትግራይ ውስጥ ከአቅም በላይ የሆነ የነበረ ክርክሩ። ኮንፈረንሶቹ እንደዛ እያሉ አለቁ። እርስዎ እዛን ጊዜ ሲያነሱ ምላሽ ነበረ? ለእኔ ዳይሬክት አይመልሱም። ጠንከራ አድርገህ እኮ ስትሬስ ስትይዛቸው ወይ አድማ ያነሱብሃል ወይ መልስ ሳይሰጡ ያልፋለሁ አለው። ዘዴውን አውቀዋለሁ። እንደዛ ነው እንጂ ዳይሬክት ኮንፍሮንት አያደርጉኝም። ተሰብሳቢው ሲያንጨበጭብ አስታውሳለሁ። ደጋግሞ ነበር የሚያንጨበ የልብ ትርታውን ነበር እኔ የማወራው። ከሺህ በላይ አንድ ኮንፈረንስ ላይ 1 ሳምንት ቆይተናል እኔ በነበርኩበት። በኋላ ሳየው ኮንፈረንሱ የባሰ አስፈሪ ሆነ። ሰዎቹ እንትን ናቸው። አንድ ነገር እንግዲህ ሊጨምራል። ምን ያ የምለፈልፈው የምናገረው ወረቀት ላይ አስቀምጬ ልስጣቸው። ምንም የላትም ትግራይ። ከዛ እነሱም እንትን እንዲኖራቸው ደብረጽዮን ነው ፕሬዚደንት የትግራይ። እሱ ጋር ሄድኩና በቃ አንድ ነገር ደግሞ ልስራ ለራሱ። እንዲያውም አንተ ትግራይ አታውቃትም አልኩት። እዚህ ያሉ ሽማግሌዎች መጥተው ያሉ እናንተን ተጠቅመው እሳት ሊያነዱ ነው። ይህን ተረዱ። ይህን ተረዳ። ስብሰባይም ላይ የተናገርኩት ነው ፓብሊክሊ።
ሪከርድ እያደረጉት ነው፣ ግን ማጥፋትም ይችላሉ። ሪከርድም ያደርጋሉ፣ ያጠፋሉ። እና በጣም አስቸኳይ አሰስመንት ሰርቼ ልስጥህ ዶክሜንት አድርጌ፣ አንተ መኪና ሹፌር፣ ነዳጅ ተባበረኝ። አሰስመንቱን ሰርቼ ሰጠሁት። ሁሉም ጋር ተዘዋወሩ። ትግራይ ውስጥ ከህሞራ በቦርደሩ ነው የዘርኩት። በተለይ ኢትዮ ኤርትራ ቦርደር ያሉ በጣም በጣም ወንጀል የተፈጸመበት ህዝብ ነው። ኢህአዴግ በስልጣን ጊዜ ክራይም የፈጸመበት ነው። ሚሊተሪ ካምፕ ብቻ አይደሉም። 20 ዓመት ተኩስ ተለይቶ አያውቅም። የተጎሳቆለ ነው በጣም። ዛላምበሳ የሚባል ከተማ አለ። በዛ አድርጎ ያለው በሙሉ ወረዳዎች ባድመዋል። እነሱን መነሻ አድርጌ ቶሎ የችኮላ ነው። እችን ይዛችሁ ጦርነት አትበሉ። ጦርነት እኮ የፈለገ ምክንያትም አይኑረ፣ አቅም ግን ያስፈልግሃል እኮ የሆነ ነገር ለመንገዳገድም ሪሶርስ፣ በጣም ሪሶርስ የሚበላ ስራ ካለ እኮ ጦርነት ነው። ለዛ እኮ ነው የሚጠላው። ለዛ እኮ ነው ልብ ያላቸው የሚሸሹት። እና ሞራልም የለም፣ ጉልበትም የለም፣ ኢኮኖሚም የለም፣ ምክንያትም የለም። የቡድኑ ምክንያት ብቻ ነው ያለው። ግን እንትኑን ማጦዝ ይችላል። መጣብህ ሊበላህ ነው ማለት ይችላል። ህዝቡን ማስበርገግ ይችላል። ብቸኛ ደግሞ ነው። ካውንተር የሚያደርገው የለም። የእኛ ታሪክ አይተው ከሆነ ገና ከጠዋቱ ሰሜን እኮ ደርግ ወደ ስልጣን ሲመጣ እኮ በተለይ ትግራይ በድርጅቶች ተጥለቅልቃ ነበር። እያንዳንዱ በጥይት ነው የጠፉት፣ በኃይል ነው የጠፉት። ስለዚህ አማራጩ አንዲት እንትን ውስጥ ብቻ ሆነ። ደግሞ አርሶ አደር ነው የኛ ህዝብ። ምን ብለህ ነው የምትፈርድበት? አልተማረ፣ አልተደራጀ፣ ድሃ ምን ይበልህ አይደለም። ስለዚህ ይህን ስሰጣቸው የገጠመኝ ነገር ደግሞ የባሰ ነው። ምን አሉ? እዚህ መጥቼ እንትን አድርጌ ወደ ደብረጽዮን አንብቤዋለሁ። ፕሮፌሽናል ነው በጣም ሰጠሁት። ሙያዊ ሰነድ ያዘጋጁት ሰጠሁትና ለምን ወረቀት ላይ ጻፍከው አሉኝ። እንደዛ አይደለም የሚባለው። ይሄ የኃጢአት እየሰራችሁበት የምትብሉ የሰማዕታት ሐውልት ትልቅ አዳራሽ የፈለጋችሁት ካድረም ቢሆን ሰብስቡና ናዲፈንድ አድርገው በሉኝ አልኳቸው። ሞኝህን ፈልግ አሉ። ካረጓት ይሸነፋሉ። አይ ነው። ከዛ አንድ ጓደኛ አይጋ ፎረም የሚባል ነበረና ፖስት አረጋት። ሰው እያነበበ ስልክ ሊደውልልኝ ጀመረ። መቼ ነው የጻፍከው? ጥሩ ነው ምናምን ማለት ጀመሩና በተለይ ትግራይ ተወላጆች ይህን ሲያውቁ ብሎክ አስደረጉት፣ አስጠፉት። አዎ ከባድ ነገር እኮ ነው። ይሄ እኮ ነው ለዲሞክራሲ ሰው የፈለገው እንዲጽፍ የፈለገው በህገ መንግስቱ ይኸውልህ የጻፈው እኔ ነኝ። እኔ ማለት እኮ ቲፒኤልኤፍ ነኝ። እኔ ማለት እኮ አብሬ የተጓዝኩ ሰው ነኝ። ለእኔ ይህንን ያደረገ ለአንተ አስብ፣ ለሌላ አስብ፣ ለአርሶ አደሩ አስብ። ፖለቲካ አይደለም የሚለው ይሄ ነው። ቢዮንድ ፖለቲካ ነው የሆነው ነገሩ። እኔ ምን አልኩ? እኔ እኮ ጦርነት አያስፈልግም ከሚል ሰው ጋር የምትጋደል ከሆነ አቅሙም የለም ከሚል ጋር ጥፋ ከሆነ ምክንያትም የለም ከሚል ጋር እንዲያውም ኦፖርቹኒቲ ነው ለትግራይ ኦፖርቹኒቲ፣ የለውጥ ኦፖርቹኒቲ ነበር። ለምን መሰለህ? ሰብሰብ ብለው እዛ ላይ እንዲያተኩሩ የቀረችውን አቅም ይዘው። ኦፖርቹኒቲ የሌለው ነገር እኮ የለም። ኦፖርቹኒቲ ምናምን የሌለው ሸይጣን ብቻ ነው የመጣ። እንዴት ትለዋለህ ለህዝብ? በዚያ ያደረገው እሳቱን አነደዱት። እና ከዛ በኋላም ጥረት አላቋረጥም። እሱ ቀጥለዋል። እኔ አላቋረጥኩም። ምንድነው ባጭሩ አላቋረጥኩም። ሚዲያ ላይ መውጣትም ጀመርኩ። ያው 27 ዓመቱ ህገ መንግስቱ 3/4 ነው ተደፍጥጦ የነበረው ሰው አጥቶ ነው እንጂ
የዲሞክራሲ አርቲክሎች ዋና አርቲክሎቹ አልተነኩም። በድሮር ውስጥ ናቸው። የታለ ማልቲ ፓርቲ ስርዓት ኢትዮጵያ ውስጥ የታለ ዲቨሎፕ ያደረግነው ገንቢ የሆነ ሀሳብ የመለዋወጥ ነጻነት በሰው የታለ ኦዲት የማትደረግ ኤዲት ሳትደረግ የወጣች መጽሐፍ የታለች? የታለ ሰው ላይ ምን ሰራንና ምን አስቀጠል? ብዙ ጥፋት ተሰርተዋል። እና ለውጥ ሲመጣ ደግሞ በዚህ ደግሞ የተፈጠረ እንትን አለ፣ ቁጣ አለ። ዲያስፖራ ሆኖ ወደ ሀገር እንዳይገባ የተከለከለ 97 ከነበረው ጋር ተያይዞ በጠላትነት እንዲሰለፍ የተገፋ ኦነግ ነው ተብሎ የተገፋ የታሰረም ነበር። የታሰረ የተቆሳሰለ ነገር አለ። ስልጣን ስታስረክብ ወይ የሆነ ለውጥ ሲመጣ ዛም ላመላክተው ሞክሬያለሁ። ያኔ ስብሰባ ላይ አድረው በኢህአዴግ በውስጡ ጠቅላይ ሚኒስትር ኃይለማርያምን አንስቶ ዶክተር አብይን ሲያመጣ እውነት ሰዎች ብንሆን ነው ያልኩ። 27 ዓመት የመራኸውን ህዝብ ሰብሰብ ብለህ ሚዲያ ላይ ወጥተህ እንደዚህ ለውጥ መጥተዋል፣ 27 ዓመት ሙሉ እኛ መርተናል፣ አሁን እንደዚህ ለውጥ አለ፣ የመራንህ አንተ ስለፈቀድክልን፣ ለሰራነው ስራ አንተ ስለደገፍከን፣ ላጠፋነው ይቅር በልልን፣ ለመጣው ኃይል ደግሞ በሰላም እኛም የበኩላችን እናደርጋለን፣ የኢትዮጵያ ህዝብም ሁሉ ነገር በሰላም እንዲሆን ብሎ መሄድ አልነበረባቸው? እነዛ ኢህአዴግ የሚባሉ በዚህ ብአዴን በዚህ ኦፒዲ ምናምን የሚባሉ ሌሎቹ ቤታቸው ሄደው ድብቅ አሉ። የትግራዮቹ ሽሉክ ብለው ወደ መቀሌ ሄዱ። እኔ ያኔ ለእኔ ሾኪንግ አፍተር ሾኪንግ ነበር። እና በኋላም ጦርነቱ መጣ እንዳልከው። ዋዜማው ላይ ደግሞ እንደገናም ጥረት አድርገዋል እርሱ ሊጀመር ሲል። አዎ ይሄ ነገር ጤነኛ አይደለም። የህዝብ አረጋችሁ አትውሰዱ። እነዚህ ከውጭ እድል ነው ብላችሁ የመጣችሁም ልጓም ይበጅለት። ያጠፋ ካለ ወደ ጃስቲስ እንሄድ፣ ወደ ፍትህ ይኬድ። የትም አንሄድም። በዚህ ሀገር ውስጥ ነው ያለ ነው። ህዝብን የሚያጠፋ ነገርን የሚያባብስ ነገር አይምጣ ብያለሁ። ጮክ ብዬ አውርቻለሁ። ሚዲያ ላይም ኤቭሪዌር ሰዎችን ለማስተባበር ሞክሯል። ተወሰኑ ሰዎችን ለማስተባበር ሞክሯል። እንዲያውም ቤታቸው የተደበቁን ተፈራ ዋልዋ ምናምን። ተፈራ ዋልዋ ማለት መለስ ማለት ነው። ተፈራ ዋልዋ የማያውቀው መለስ አልሰራም እዚህ ሀገር አውቃለሁ እኔ። አዲሱ ተፈራ እና ባዱላ የወረ ሴምባጅ ተፈራ ጋር ሂጅ በእናት እሳት መጣ። ፖለቲካው ፕሮፓጋንዳው ትሉ ብሎ ወደ ጠመንጃ እየሮጦ ነው። ቀዝቃዛ ውሃ ለማፍሰስ እንሞክር ተሰባስበን ሚዲያ ላይ ወጥተን እንኳን ለኢትዮጵያ ህዝብ አደጋ እየመጣብህ ነው እንበለው። ያዳምጣችኋል። እኔም ብቻ ከሚያዳምጥ ሰብሰብ ብንል እንትን ይኖረዋል፣ ትርጉም ይኖረዋል ብዬ ለማሰባሰብ ሞከርኩና ያው በሽታው ስላለ አቦርት አረገ መሀል ላይ ማለት ነው። ምንም ሳናደርግ በመሀል ላይ ያው አለ መጽሐፉ ላይ እንትን ብዬዋለሁ። በኋላ የመጣውም እንደገና ድንገት ከሰሜን እዝ ጋር በተያያዘ ጦርነቱ ሲፈነዳ ጠቅላይ ሚኒስትሩ እኔና ሌሎቹን ፓብሊክሊ ጠራን። አይሰድ ኦኬ። ቢኮዝ አማራጩ ሁለት ነው። ቤት ላይ ሆነ ማልቀስ ወይ እዛ ሄደህ ጃስቲስ ማለት ይቁም። ይህ ጦርነት አያስፈልግም፣ ድሮም አያስፈልግም። ድሮም እንዳይመጣ እያልኩ መጣ ሲሉኝ አሁንማ ቤቴ ነው ቁጭ ምለው ይችል ነበር አይደለም። እሱን አልመረጥኩም። ኦኬ ብዬ ሄድኩ ወደ ትግራይ። ሄጀም ጦርነቱ ይቁም፣ ነገ ትጨባበጣላችሁ፣ በዚህ ሄደውን አመራ ብቀላው ምናምን ያዙ ነበር ምለው። መንግስትና እዚህ ያለው የኢትዮጵያ ነው አጀንዳው። ስለዚህ ነገ መጨባበጥ ይመጣል። በዚህ ያልተቋጨ ጦርነት የለም። ከቆየን ግን እንትን ነው የሀገር ኢኮኖሚ በድህነት ላይ ድህነታችን እንቆፍራለን። የሰው ህይወት የአውሬ ቀለብ ይሆናል።
የቀረው ትውልድ ስነ ልቦና ይሰበራል። ከጦርነት በላይ ስነ ልቦና የሚሰብር በሽታ የለም። ማናክመው የጦርነት ትራውማ ተሸክመን እንቀራ። ነገ ግን ትጨባበጣላችሁና የመጨባበጡን ጊዜ እንሳበው ነበረ የኔ ጥረት። ግን ተጫዋቹ ብዙ ነበር፣ አክተሩ ብዙ ነበር። ያው ሂደቱ እንዳልከው አልቀረም፣ መሆንም አልነበረበትም። እንደ ከእኔ ባክግራውንድ እኔ ወታደር ልሆን ህልም አልነበረኝም። ግን በዛ አልፈዋል ህይወቴ። አሁን 3-4 እድሎች አመለጡ። ይብቃን፣ አይሆንም። ለምሳሌ መቀሌ ተመልሰው ከገቡ በኋላ ትግራዋይ የሚባል ፍጥረት ይሄ ነው ኤሬ ማለት ነበረበት። ሂዱ የምትነጋገሩ ተነጋገሩ። አልሆነም። መሀል ሀገር መጡ። ወጣቱን አስበልተው ሄዱ። እኔ ያኔም እንዲገናኙ አድርጌያለሁ። የመጀመሪያው ግንኙነት ሲሸልስ ነው። መንግስት ሊገናኝ ይፈልግ ነበር፣ ይወተውቱ ነበር። በአሜሪካ ያሉ እነሱ የሚገናኙ፣ በአውስትራሊያ ያሉ እያገኘ እንድናገኛቸው ጥረት አድርግ ነበር። ያገኛቸው ነበር። ተገናኙ፣ ግን መስሚያ የለም። ስለዚህ እንደገና ሲሸልስ ተገናኙ። ቀጥለው ጅቡቲ ተገናኙ ደጋግሞ። እንደገና ጦርነቱን ቀጠሉ። አሁን ሰው በሚገባው እኔ ኤክስፕሌን ላረገው ለእኔ ራሱ ከባድ ነው። ሰው እንዴት ሰው በሺዎች ወጣት ትውልድ ነው የተበላው። ከ20 ዓመት በታች ነው። 20 ዓመት 25 ዓመት ነው። ማንም አይተካውም። እንደ ሀገርም ኪሳራው ከባድ ነው። ግን ደግሞ ትግራይ ላይ አሁንም ትግራይ እንትን ሆና ነው ያለችው። ባይዘው ታፍና ነው ያለችው። የጦርነቱ ጠባሳ ሚዲያም አላገኘው፣ ማንም ሰው ገና አላየው። ከባድ ጉዳት። እንደገና ጦርነቱ ቀጠለ። እኔ ግን አወዝ ቮካል በመገናኘቱም አንዳንዱ ጊዜ መንግስት የማይፈልገው ሊሆን ይችላል። እናገራለሁ። ግን ኢንቴንሽኔ ይቁም፣ የሚቀር ህይወት ይቅር። ያው ተጨባበጡ፣ ፕሪቶሪያ ሄደው ጦርነት ሁሉ እንደዛ ነው። እንዴት ነው የሚጠፋብን? እኛ ይሄ እንደዚህ የማይቋጭ ጦርነት እኮ የለም። ነገ ልንቋጨው ሰላም ልንባባል ራሳችን እንብላ። የእኛ ለየት ይላል። ጦርነት አለ ይደረጋል፣ ግን የእኛ ለየት ይላል። ሁለመናችንን ጭርስ ካረግን በኋላ ቁጭ ማለታችን ሴሌብሬሽን ደግሞ አለን እኮ ቡራኬ፣ የጦርነት ቡራኬ አለን። ጦርነት እኮ እንባርካለን። አስቻይ ሁኔታ አዲስ አበባ ዩኒቨርሲቲ ይህን መጽሐፍ እንትን ፕሮግራም አድርገው ነበር። ጥሩና ብዙ ጥያቄ ጥሩ ነበረ። ተማሪው ነበረ በብዛት ተማሪዎቹ መኖራቸውን በጣም ደስ ብሎኛል። ወጣቶቹ ናቸው። ስለ ዩኒቨርሲቲው ያለኝ ሀሳብም ሸራ አድርጌያለሁ እና ስለ ጦርነቱ ትንሽ አምርሬ ስናገር አስቻይ ሁኔታ የሚል ጥያቄ በደንብ አድሬስ ሳላረገው የወጣ ጥያቄ ተነስቶ ነበር። ትንሽ ጊዜውም ያዝ ሲያረጉት ጦርነት ለመባረክ አስቻይ ሁኔታ እንፈጥራለን። ይገርማል። ለሰላም ያለ አስቻይ ሁኔታ ሰማይና ምድር ነው። ሲበዛል እሱ ይበልጣል። ግን ጦርነትን ስለምንባረከው ትውልድ ምን አስለመድ ነው። ትክክል ነው ጦርነት ለማለት ትክክል ነው የተባለ ጦርነት የለም። እኛና ደርግ ያደረግነው ጦርነት ብቻ ነበረ ካልከኝ አልስማማ። ፋሽን ሆነ። እኔ በወጣትነቴ ይዘውኝ ሄደዋል። እያደኩ ሲሄድ እያየሁ ሲሄድ ግን ጦርነት ብቻ ብለህ አስቻይ ብለህ ብትሞግተኝ ጦርነት ባራኪ ነህ አንተ ቡራኬ። ይሄ መጽሐፍ ልዩ ነገሩ ያየሁበት ነገር በጣም ፍትህን ይጠይቃል። እንደዚህ ለተደረሱ ጥፋቶች ፍትህ መረጋገጥ አለበት፣ ተጠያቂነት መኖር አለበት ብሎ ያነሳል ብዙ ቦታ ላይ በተደጋጋሚ። ከዛ ውጪ በጣም በድፍረት ስም ይጠቅሳል። ሜጀር ስህተት የፈጸሙ መሰረታዊ ጥፋት ያጠፉ አካላትን እየጠቀሰ ነው የሚያስቀምጠው መጽሐፍ እና እንደተባለው ይሄ አዙሪት መቆም አለበት የሚል ቁጭት በውስጡ የተሞላ ነው። ይሄ አዙሪት መቆም አለበት፣ ትክክል ነው። ይሄን የማይል ሰው አለ ብዬ አላስብም። ግን አሁንም ደግሞ
ወደ ስቱዲዮ ልንገባ ስናወራ እንደነበረው የሚያዣብብ ነገር ደግሞ እያየን ነው አሁን በሚያሳዝን ሁኔታ። እንግዲህ ከ3 ሳምንት በፊት ይመስለኛል 200 የሚሆኑ ሰዎች ሰብስበው ያወጡት መግለጫ ሰምተናል። መጀመሪያ እነኚህ 200 ሰዎች እነማን ናቸው? ምንድነው አንድ የሚያደርጋቸው ነገርስ? ብዙ ሰዎች ጥያቄ ስላላቸው ነው ይሄን ማሰብ ጀነራል። ማን ናቸው እነኚህ ተሰብስበው መግለጫ ያወጡ ሰዎች እነማን ናቸው? ምንድነው መገለጫቸው? ምንድነው መሰለህ አሁን የትግራይ ጦርነት አሁን የኢትዮጵያ ችግር ነው። እኔን ከጠየቀኝ የትግራይ ችግር ነው። ለብቻው የምለው ነገር የለም። ግን ህዝቡ ለምን ትንሽ እንትንም አለኝ። ለምን ህዝቡ የኢትዮጵያ ችግር ነው ብሎ ካምፔን አያረግም? ለምን በዚህ አድሬስ አያረገው? የተጎዳ ህዝብ የኔ ጉዳት ነው ለምን አይልም? ለማንኛውም ግን ምንድነው መሰለ ወደ ጠየቀኝ እንትን ለመምጣት ሰዎች ስም አንስቻለሁ፣ እቀጥልበትም አለሁ። እነዚህ ሰዎች እንትን ናቸው፣ ጫፍ የእንትኑ ባለቤት ናቸው። እንዲያውም ኢትዮጵያ ኤክስትራ ህግ ያስፈልገናል። ህግም እየገራን አይደለም። እሱ ብቻ አይደለም፣ የሞተ የሚፈርድ ህግም ያስፈልገናል ብያለሁ። አሁን በእኛ ሃይማኖት፣ በእኛ ባህል የሞተ አይወቀስም። እንደ ኢሚኒቲ ነው። ስልጣንም ኢሚኒቲ ናት፣ ሞትም ኢሚኒቲ ናት። የፈለገ አድርጎ ከሞተ በክብር ከቀበርከው በኋላ በጃስቲስ ታይቶ ጥፋተኛ ሆኖ ሲገኝ ለምን አይፈረድም? እንዲያውም አንዱ ሀዲዱን ለማስተካከል ኤክስትራ ማይል ሄደ ህግ ያስፈልገናል እላለሁ። ኪነታችንም እኮ ተበላሽተዋል። ገዳይ ወዳለሁ፣ ጅግና ወዳለሁ። እሱ እኮ ነው ዘፈናችን፣ ገዳይ ወዳለሁ። በትግርኛ በሓንቲ ብሬን አሸሓታ አስክሬን እያለ በዚህ በ21ኛ ክፍለ ዘመን ቢራ እየጠጣ ዊ አር ደ ክሪኤተርስ፣ ተጠያቂዎቹ እኛ ነን። ያንን የፈጠር ነው። ግን ማቆም ደግሞ አለብን። በአንድ መትረየስ ሺሬሳ ይኸውልህ፣ በሬሳ እኮ ነው ኪነታችን ይህን ያህል ተበክለዋል። ህግ ያስፈልገዋል። ብዙ ቦታ ብትሄድ ብዙ ነገር ማለት ትችላለህ። እና ምንድነው አሁን ወደ አልከው እንትን ልመጣ፣ ሰዎቹ ምንድነው መሰለህ አሁን ትግራይ የሆነ ያለ ያልተገረዘ ምላስ ብቻ ተይዞ ነው ወደ ጦርነት ይሄ የተገባው። ያ ምላስ የተወሰነ ግሩፕ ኦኖሩ ባለቤቱ የተወሰነ ግሩፕ ነው። ያ ደግሞ ኢጎ የሆነ ባሉን አለ ትልቅ ባሉን ግን ንፋስ ብቻ ነው ውስጥ ያለው፣ ሌላ ምንም ነገር የለው። እንትኑ ደግሞ ያን ያህል የተወጠረ ነው የነበረው። ትግራይ ተሰዕር እኮ ነው የሚለው። አንተ ትግራይ ተሰዕር ይገባሃል? ትግርኛ ትግራይ ተሸንፋለች። አሁንም እኮ እናሸንፋለን ነው የሚሉ ሲናገሩ። ለምን ያለ ጠላት መኖር? እኔ አሁን ጠላት ብሎ ማውጣት፣ ጠላት ማለት አንተ ከኔ በላይ ማንበት ትሆናለህ ብዬ ነው የምገምተው። ፈረንጅ እኮ if you want peace talk to your enemy, talk with your enemy ነው። ሰላም የምትፈልግ ከሆነ ጠላት ከምትለው ጋር ሂድ አውራ፣ ከእሱ ጋር ቁጭ በል። ሰላም የምትፈልግ ከሆነ ጦርነት የምትፈልግ ከሆነ አግልለው እሱን አርቀውና ጠላትነቱን እንትን አድርገው ከጓደኛ ጋር ብቻ። ከጓደኛ ጋር እኮ ባወራ ቁጥር ደግሞ እኮ ጠላት ነው የሚሆነው። ትለያይና ይሄዳል። ጠላት ታመርታለህ። አሁን ጠላት አንድ እንትን ነው። ጠላት ማለት አሁንም ጠላት አለ ማለት እና ሰዎቹ የሆነ በባዶ እጅ ገቡበት፣ ህዝቡንም አስገቡት። ጉዳት ደረሰ። ሲሟጠጥ ፕሪቶሪያ መጣ። ፕሪቶሪያ በመጣበት ይምጣ፣ መጥተዋል። ኦኬ። ከዛ የተረፈውን ህይወት ማዳን ነው የምታስበው። የሄደው ጃስቲስ ነው የሚያስፈልገው። ያ ጃስቲስ ያስፈልገዋል። ይሄ ደግሞ ማዳን ያለውን ማዳን ነው። ከዛ ቀጥሎ ፕሪቶሪያ እኮ ካየው ከፕሪቶሪያ ያለውን ስምምነት
ማለት ከጦርነት ወደ ሰላም ለመቀልበስ ነው ሁኔታው። ስለዚህ የሚሰሩ ስራዎችን ቅደም ተከተል አውጥተህ አንድ ቦዲ አድርገህ ያን ኃላፊነት ወስደህ መሮጥ ነው። ያን ቦዲ ሊመሰርቱ 6 ወር ጭቅጭቅ ላይ ጨረሱት። በዓለም ታይቶ አይታወቅም። ፖስት ወር ወደ ከጦርነት ማግስት ያለ ልትገባ ሳምንትም የሆነ እንትን ፎርም ልታረግ መንግስት ሄዱና አፖይንት አረጋ አይደለም ጌታቸው ረዳ ተባለ። ከዛ ጂኤስቲኤስ የሚባል እኔም ይገባኛል አለ። ይገባኛል መጣ አንተ ይገባኛል መጣ እኮ ነው የምልህ። 1 ሚሊዮን ህዝብ አልቆብናል። ወጣት ተበልተዋል። ህዝብ ቆስለዋል፣ ተፈናቅለዋል። ጊዜ የማይሰጥ ሁኔታ ተፈጥረዋል። ጦርነቱ የጋገረልህ ይሄ ነው። ይገባኛል 6 ወር በይገባኛል አለቀ። ከባድ ነገር ነው። ስንት ስራ ያለ ከባድ ነገር ነው። እኔ ወጣ ገባ ብዬ ብዙ ነገር አይቻለሁ። ቀውስ ያለበት ቦታ ዩኤን የሚያስተዳድራቸውም አይቻለሁ። ለቀውስ በእንደዚህ አይነት ቀውስ ደግሞ በወንበር ይገባኛል 6 ወር ጠፋ። ከ6 ወር በኋላ መንግስት ከዚህ ከሚልከው ሪሶርስ ውጭ ማለት ነው በጀት እንደሚሄድ አውቃለሁ። ከውስጥ ምን ተሰራ ካል ሄዱ አንድነን አሉ። ከዛ ተፈረካከስን አሉ። ከዛ እኛና መንግስት ብቻ ሆነን እንበቃዋለን፣ ይህም አያስፈልግም፣ አሜሪካም አያስፈልግም፣ ራሳቸው ያሉት ነው። ከዛ ምንም ፈቀቅ የሚል ነገር የለም። ከዛ በመሀላችን ተጣላን እንደገና አሉ። ተጣላን አሉ። አጀንዳው እንትኑ የለማ ሀዲዱ ሌላ ነው። እየተበራከቱ ሄዱ። መለያየቱ ፒኤልኤፍ የሚባል ለዚህ መስተዳደር የሚባል በዚህ አስገቡኝ አስወጥኝ የሚል ተቃዋሚ ነኝ ምን ሁሉም የሚተራመሰው እዛ ያሉ ወንበሮች ለቀማ ወታደሮች የሚባሉ ናቸው። በቀደም ተሰብስበው የሆነ ነገር ያነበቡት እኔ ዴዋን ፕሪቶሪያ ላይ እንትን እነዚህ አሁን እነ ጻድቃን በዚህ ጎዞች ናቸው። አየህ ቲዲኤፍ አሉት፣ ትግራይ ዲፌንስ ፎርስ ትልቅ ስም ሰጡት። ኢትዮጵያ ናቸው። በዚህ ህገ መንግስት ነው የሚሄዱት። ቡኩ የትኛው ነው ፈልገህ አታገኘው። ከዛ ደግሞ ዲዲአር የሚል ተስማምተዋል። ቲዲኤፍ አሉ፣ ግን ቲዲኤፋቸውን ወደ ዲዲአር ከተውታል። ዲዲአር ማለት ወደ ሲቪል መሄድ ነው። አሁን እሱን ያጓተቱ አርሚው ደግሞ እኔ ተቃውሞ ያለው የወታደር ምቱ ታጣቂ ነው የምላቸው ልብ መግዛት ነበረባቸው። ጀነራል የሚባሉ አሉ። ጀነራል ማለት ምን ማለት ነው እንደ መሰለ ጦርነት እንዳይመጣ የሚያደርግ ጦርነት እንዳይመጣ ዋጋ የሚከፍል ጦርነት ከመጣም ቶሎ ቋጭቶ አስገድዶም ቢሆን ያስገደዱ አሉ። አውሮፓ በሁለተኛ ዓለም ጦርነት ምናምን ስንት የተተራመሱ ጀነራሎች እጃቸውን አስገብተው ነገሮችን አስገድደው ለሲቪሉ ወደ ሀዲድ ያስገባሉ። እነዚህ ወደ ወንበሩ ይገባና አልገቡ። መጀመሪያ ሲገቡ ነገርየው በቃ እየተበላሸ እንደሆነ ያኔ አፍ አውጥቶ መጀመሪያ 6 ወር በወንበር ሲጣሉ ያሳለፉት ህዝቡ ያው እያለቀ ነው፣ እየተራበ ነው፣ እየጠበቀ ነው። የፕሪቶሪያም 2 ናቸው ባይዘው እኔ ኮንፍሊክትም ስለማቅ ነው። ማኔጅመንትም ትንሽ ጊዜ አሳልፍ ያለው ለህዝቡ ሊተርፍ የነበረው ክሪቲካል ፖይንትስ እዛ ያሉ አንደኛ ተኩስ ማቆም የምትለዋ ነች ሲስፋየር፣ ሁለተኛ ከመንግስት ከፌዴራል መንግስት ጋር ሆነው ሁኔታውን ወደ መቀልበስ አብረው እንዲገቡ ነው። እዚህ ላይ ያለው ምንድነው መሰለ መንግስት ማለት የኢትዮጵያ መንግስት ማለት ከመቀሌ ካለ ቡድን ስታወዳድረው ሪሶርስ አለው። ቀውስ መቀልበስ ደግሞ ሪሶርስ ይፈልጋል፣ ኃላፊነት አለው፣ በሀገር ደረጃ ተጠያቂነትም አለው። ይህንን ኃይልም አካተው ሁለቱን ይዘው ሊገቡ ሌላው በዚህ ዙሪያ የሚመጣ ነው። እነዚህ ናቸው የሚፈጽሙት ክሪቲካል አክተር። ተኩስ አጠጠር ማለት ሰላም ናት፣ ተኩስ የለም። ከዛ ከጦርነት ወደ ሽግግር ወደ ሰላም የሚወስዱት ፈረምን ያሉት መንግስትና ቲፒኤልኤፍ ናቸው። መንግስት ደግሞ አቅም አለው፣
ያኛው ምላስ ነው ያለው ሌላ የለው። ከዛ መንግስትን አስወጡ። የሩቅ ተመልካች ያረጉት። እሱ ብቻ አይደለም ያረጉት። አሁን ጠላት ነው ብሎ ይሰብካሉ። አያስፈራ? በጣም እኔ ፈሪ ነኝ። እኔ ፈራ እኔ በጣም በነገራችን ላይ ከዛ መግለጫ በኋላ እርሱ ከኔ በላይ ያውቃሉ። ብዙ ሰው ወደዚህ እየመጣ ነው ሸሽቶ። አዎ አሁን እኮ ያልከው ልጆቹ አልኩ እኮ ጀነራሎቹም አይደሉም፣ የጀነራል ስራ አልሰሩም፣ ወንበር ይቀራመታሉ፣ ተመልሰው ትሬት ነው የሆኑት። አሁን ደግሞ ለአንድ ፓርቲ ወግነው መግለጫ ይዘው ቁጭ ሲሉ ህዝቡ ምን አለ? ኦኬ እርስ በርስ ሊታኮሱ ነው አለ። ሲታኮሱ ፍንጣሪ ምኑ ይጨርሰዋል። እውነቱ ነው። ባንክ ሂዶ ተሰለፈ። አውሮፕላን ቦታ ታጣ። ትኬት ቦታ አውቃለሁ። ይህ ወንጀል ነው። ይህ ወደ ህግ ወደ ፍትህ ስማ ሜዲያ እኔ ለምናገረው አም አካውንታብል ነገ ማንም ወስዶ በህግ ያስጠይቃል ያለውን ነገር ሊጠራኝ መብቱ ነው። እኔ ደግሞ ግዴታ ነው ሄጄ ዲፈንድ ላረግ። ከተሳሳትኩም የዛን ስህተት ዋጋ ልቀበል። ይኸውልህ ምንም ነገር ፈቀቅ ሳያረጉ እርስ በርስ ተጣላናል ባይዘው ሌላ መሆን አይችሉ። ለምን ወድቀዋል? የወደቀ ራሱ አንድ ካምፓኒ ለምሳሌ ውሰድ። አንድ ማኔጅመንት አለው። ያ ማኔጅመንት ይዞ ወደቀ። ተመልሰ እሱ አድነው ትለዋለህ እንዴ? የት ተነበበ ይሄ? ትግራይ ህዝብ የገጠመው ጣጣ ይሄ ነው። እና ሰዎቹ ስትራቴጂ አላቸው። ተለያይተናል፣ ተፋቅረናል፣ ልንታኮስ ትንሽ ነው የቀረን፣ አልተታኮስንም። ይህንን አዙሪት ነው፣ መቀሌ ያለ አዙሪት ነው። ህዝብ ላይ ግን ይህን ያህል ድንጋጤ እየለቀቁ መልቀቃቸው በጃስም ያስጠይቃል። አልታደልንም። ለዚህ ህግ አልገራንም፣ ህግ የለንም። እኔ አንዳንዴ ጭራሽ ህግ የሌለን መስሎ ይሰማኛል። ተጠያቂነት የሚባል እነዛ ወታደሮች መጥተው አንድ ፓርቲ ከተነካ ሞተን እንገኛለን አለው። ጉድ! እኔ ወጥቼ ወታደር ሰብስቤ እንደዚህ ማለት እችላለሁ? ህግ የለም። ያልተገራ ምላስና ያልተገራ እንትን ነው ያለን እና ወንጀል እየቀጠለ ነው ነገር በ20ኛ ክፍለ ዘመን ውስጥ ነው ያለ ነው። ወደዛ መግባት እምቢ ብሎናል፣ እንደ ሀገር እምቢ ብሎናል፣ ከብዶናል። ግን የሚለቀን አይመስለኝም። አንድ ቀን ሀንት የሚያደርገን ይመስለኛል። ህዝብን ማስበርገግ፣ ህዝብን ማስደንገጥ፣ ደግሞ ሲሰብኩት ደግሞ አያድርስ ነው። ለአንተ እኮ ሞተን እንገኛለን፣ ለአንተ ማናረገው። አሁን የካቲት ሊያታኩሱ ምን እንደቀራቸው አላውቅም። ይኸው የካቲት ጠብቀው ነው ታሪክ የካቲት 11 ከየካቲት 11 የትግራይ ህዝብ ምን አገኘ? ማነው አስልቶ የሚነግረን? ይባስ ብሎ ግን እናለማህ ነበር እኮ ይሉታል። በዚህ ጦርነት ጠፋ እንጂ ስማ ኤፈርት ባለ ፋብሪካ ነው ትግራይ ውስጥ። አርሶ አደሩ የማረት ስንዴ የመሀን ስንዴ ለማኝ ነው። እኔ እኮ እነዛ ፋብሪካዎች ማረት በጣም ይሄ ኤፈርት የሚባል አስቀጥቅጦናል። በጣም ነው ያስቀጠቀጠ። በጣም ነው ስፔሌፍ ዋጋ አስከፈለ። ኤፈርት አምጥቶ ዋጋ አስከፈለ። ዋጋ ባይ ዲዛይን ነው። ሰዎችን ደፍረ አንስተሃል ያልከው ባይ ዲዛይን። እኔ የማየው በደርግ ጊዜ እኔ አይኔ እያየ ያለቀው ሰው የራሴም ደም ሲፈሳ ቃለሁ። ነጋሪ አልፈልግም። ለምንድን ነው የፈሰሰው? ኤፈርት አምጥተን የትግራይ ህዝብ ሳይበላ በልተዋል እናስብለው። የትግራይ ህዝብ ግን ስንዴ ላይ ተሰልፎ እየዋለ ከጦርነት ወደ ጦርነት እያንከባለል ነው። እና ሰዎቹ ምንድን ነው ካልከኝ የቁጭቱ ምንጭ ይገባኛል ጀነራል። በጣም የቁጭት መጽሐፍ ነው የጻፉት። እዚህ መጽሐፍ ላይ ብዙ ነገር እናወራለን ወደፊት በተከታታይ። አሁን ግን እንደው የዛሬውን ለማጠቃለል አሁን ምን እያደረጋችሁ ነው? እስቲ እንግዲህ አሁን እንዳሉት ሰዎቹ የካቲት ይላሉ፣ መጋቢት ይላሉ። መደበቂያቸው ጦርነት እንደሆነ ልምዳቸው ያሳያል። እና እርስዎም የእርስዎ ባልደረቦች ምን እያደረጋችሁ ነው? አሁን
አንድ በጣም ፈተና ሆነ ያለው በእኛ ጊዜ ሰው በአንድ ቱቦ ብቻ መሄድ ተላምደዋል። በትፔልህ መንገድ መሄድ ተላመደ። ትግራዋይ ከወሰድክ ማለት ነው። ባይዞ የእግረ መንገድ እኮ የአማራ ላይም ጦርነት አለ፣ ሰው እያለቀ ነው። ኦሮሚያም የእኛ የደርግ ጊዜን የሚደገም መስሏቸው አይደገምም እኮ። አሁን ዓለም እኮ ተቀይራለች። አሁን ሲቪል ወር የሚያስተናግድ ዓለም በእኛ ጊዜ አበቃ። ያኔ እኮ ሁለት ካምፕ ነበር። አሁን እኔ ትግራዋይ ስለሆንኩ ብቻ አይደለም ማወራው። ካረንት ያለውን ሁኔታ ሳየው ሰው ምንድነው ሪፈረንሱ? ምንድነው መነሻው? ኩርፊያ፣ ቁጣ ወይስ አናሊሲስ አለው? ትንታኔ ያለው ዓለም አቀፍ ሁኔታው ድሮ የነበረው አሁን የሌለው አሁን ያለው ድሮ ያልነበረው እና እንደዚህ ነው የማየው ልል ፈልጌ ነው። የትም የማይደርስ ግን እልቂት ግን ሴፍ ነው። እልቂት ግን ይኖራል። ሞሞት በሽ ነው። ለምን ይሄን ውጤት የማያመጣ? አዎ ውጤት አይመጣም። ኢኮኖሚ ይጎዳል፣ ስነ ልቦና ይጎዳል፣ ወጣት ያልቃል። ይሄ ጋራንቲድ ነው። ይሄ እየሄደ ባለው ሰው የትግራይም ተመሳሳይና የባሰ ነው። አሁን እንዳልከው በየካቲት ምክንያቱም ሊታኮሱ ይችላሉ፣ አይችሉም አለል። ምክንያቱም ለጥሩ ነገር ነው አስቻይ ነገር የሌለን እንጂ ለመጥፎ ነገር እንትናችን ቅርብ ነው። እና ምን እያረገ ነው ምን እያረጋችሁ ነው ላልከው አንድ ነገርም ተመችቷል። ለነሱ የተመቻቸዋል። የተወላጁ ድምፅ የሚባል የለም። አዲስ አበባ ማአት የተማረ ትግራዋይ፣ ማአት ነጋዴ፣ ማአት ዜጋ አለ አይደል እንዴ? ዝም ብሎ እንደ ትግራዋይ ወስደ ቤተሰቡ ዘሩ እዛ እየተጎዳ ነው። አሁን ድምፁ ግን አይሰማም። እና አሁን መግፋት እሞክራለሁ። ጋይስ ወደ ኖ ድምፃችን ግልጽ ጨኩ ብለን እናስብ። ግን ሰው የ27 ዓመቱ ውጤት ስለሆነ ድፍረትም እየከበደው ነው። ይህን ብሬክ ሊያደርግ እየተቸገረ ነው። ትግራይ ምንም ነገር ማድረግ አይቻል። ዲያስፖራው በጦርነቱ ጊዜ ቮካል ነበር፣ ግን ተበታትነዋል። አሁን ይህም ተመችቷቸዋል መቀሌ ያሉት ቡድኖች። እና ሁለት ነገር የግድ ያስፈልጋሉ። መጀመሪያ ጀምሬ ደግሞ ፕሪቶሪያ እንደተፈራረሙ አንድ ኮምፖነንት እንዳይተው ወተውት ነበር። የተወላጁ ድምፅ መካተት አለበት። ድምፁ ደግሞ ኮንፈረንሶቹ ሊዘጋጁ ይገባል። አዲስ አበባ ወዲያው እንዳለቀ ይህን አግልለህ ከሄድክ ነገር የውን ፈቀቅ እንደማታረገው አውቀ እየሄድክ ነው። የተወላጁ ድምፅ የሌለበት ኮንፍሊክት ሲፈታ እኔ አይቼ አላውቅም። አሁን የለንም። ሰው በራሱ መምጣት አልለመደም። ስለዚህ ስቲል ሴፍ የሆነ ነገር አለ ልልህ አልችልም። እንዳውም እኮ ወደ ሻዕቢያም እየሄዱ ነው እሰማለሁ እና ከህግ ማዕቀፍ አየዋለሁ። ይሄ ኢህአዴግ ሆነን እነሱ ቲፒኤልኤፍ ኢህአዴግ ሆነው ሀገር ሲሞሩ እኮ ኤርትራ ውጭ ሀገር ነው፣ እዛ ያለው ሻዕቢያ ነው። በትግራይ ላይ በደረሰው ጉዳት መጽሐፉ ላይም አለ። እኔ እንደ ዊትነስ ያየሁትን ከኤርትራ ታሪክ ጋር ማያይዤ በአንድ መጽሐፍ በቂ ነው ብያለሁ። በአንድ መጽሐፍ ማለት ያለብኝም ብያለሁ። ሰው ያንበው። ግን እንዴት ብለህ ወደ ኢሳያስ ፊት ታዞራለህ? አሁን ከህግም ከሞራልም እንዴት ብለህ እንኳን በተግባር ታይቶ በሀሜትም ሊመጣብህ አይገባም። ህዝቡና ክልሉ የተሸከመ ያለ ጣጣ መጥፎ ነው እና ቅድም ያሉ ላይ ግን አሁን የተሻለ ቮካል ነገር እናያለን። እነኚህ ያላችሁ ሰዎች ባለፈው መግለጫ እንዳነበቡ
ሰው ወጥቶ አልፈልግም ብሏል። በጣም ድብልቅ ብሎ ይሄ የሚያበረታታ ነው። ዲያስፖራውም አሁን የተለየ ድምጽ እየሰማን ነው። አንፈልግም ጦርነት እየጀመረ ነው። ይህንን ከፍ ለማድረግ እዚህ እንግዲህ እናንተ ሲኒየሮቹ እኔ አሁን ከተሳካለኝ እኔ ኢኒሼት ላረገው እንጂ አሁን የሚያደርገው ተወላጁ ነው። የተወላጁ የምክክር ኮንፈረንስ ለማድረግ እንትን እያሰብን ነው፣ ጥረት እያደረግን ነው። በዚህም ጥሪ ማሳለፍ ይቻላል። አጋጣሚውን ተጠቅመን አላማውንም ቢገልጹትና ሰዎች እንዲሰባሰቡ ማድረግ ቢቻል በዚህ አጋጣሚ በዚህ በቴሌቪዥን የሚያየን ሰው በነገ ቅዳሜ ሳምንት ከተሳካልን ሰፋ ያለ የተወላጁ በፍላጎቱ በ8 ማለት ነው። በ8 የካቲት 8 መጥቶ እንዲመካከር መብቱም ነው። ተጎድተዋልም። አዲስ አበባ ትግራይ አዲስ አበባ እኮ ቢሆን ትግራይ ነው ያለው። አንተ እኮ እዚህ ሆነ ቤተሰብ ጋር ነው ያለው። እኔም እዚህ ሆኜ ቤተሰቤ ጋር ነው ያለሁት እና መፍትሄውም ሀሳብ ነው። እስካሁንም መካተት ነበረበት። ይህ ኃይል መጥቶ ፕሬዠር ማሳረፍ ለደህንነቱ ሲል ድምፁን በማሰማት እስካሁን ቮካል አይደለም። አንተ በምትለኝ ደረጃ አልወስደውም። ትንሽ የነበረ ከነበረው ጋር ነው እንጂ አሁንም እንትን ነው ወደ አንዱ እንጂ ነፃ ሆኖ መውጣት አልጀመረም። ለዛ ብዙ አልታደልም። ሀሳብ ነው መፍትሄ፣ መነጋገር ነው መፍትሄ። ሀሳብ ይዘን ለጥሩ ነገር የጋራ በሆኑ ጉዳዮች ላይ መሄድ ነው የሚል አልነበረንም። ትውልዱን ይህንን እንዲወርስ አልተደረገም። በዛም ላይም ጦርነቱ መጥቶ ክሪቲካል ፕሌየር አንድ ፓርቲ ወይ የተወሰነ ቡድን ሆኖ ህዝቡ እየተሰቃየ ነው። ግን ይህን ብሬክ ማድረግ አለብን እና ይህንን እያሰብን ነው። ሰውም መጥቶ በደንብ ቮካል ሆኖ ድምፁን መሰማት አለበት። አዲስ አበባ ቀላል አይደለም። አዲስ አበባ ለትግራይ ቀላል አይደለም። በሂደትም ሌላውም ጆይን ሊያደርገው ይገባል። ዘር አይደለም። እኔ ዘር አላምንም። እኔ ትግሬ፣ ኦሮሞ ፎርጌት ኢት ሀሳብ ነው ማምነው። በሶማሌ ችግር ካለ አብረን ቁጭ ማለት አለብን። በደቡብ ችግር ካለ አብረን ቁጭ ማለት አለብን። በአማራ ችግር ካለ አብረን ወደዚህ ልንመጣ ግን አሁን ደግሞ እጃችን ላይ የተጋገረ የትግራይ ሁኔታ አለ። ትግራዋይ ጊዜ የለኝም ማለት አለበት እና ለዚህ እንትን እያደረግን ነው ልል ፈልጌ ነው። ከእግዚአብሔር ጋር ከተሳካ እንሄድበታለን። የሁሉንም ወገን ድብር ይፈልጋል ነው መልእክቱ። አብሶሉትሊ። በኋላ እኮ በጋራ መጠን ሀዲዳችን ካላስተካከል ወይ እጃችንን ተናግረን አምነን ሳንደበቅ ነው ብሎ ይሄ ሀዲድ እየጨረሰን መጥተዋል። አሁንም እየቀጠለ ነው። መንግስት ብቻ ያስተካክለው ብትል ኢምፖሲብል፣ ወይ የሆነ አንዱ ብሔር ያስተካክለው ብትል አይሆንም። በጋራ ግን አልሞከር ነው መሞከር አለብን። እዚህ ላይ ፖለቲከኛው፣ ምሁሩ እኔ ለማመላከት ሞክሬያለሁ። ከራሱ ጋር ተነጋግሮ ትንሽ መምጣት መሞከር አለብን። ትክክል ነው እና ይሄ ነው እያሰብን ያለ። አዙሪት ኢትዮጵያና ጦርነት ፍቺ የሚያስፈልገው ጋብቻ በጣም ብዙ ዲቴሎች ያሉት መጽሐፍ ነው። በመጽሐፉ ላይ ጠቀሱ ዋና ዋና ሀሳቦችን በቀጣይ እንመልስባቸዋለን እያንዳንዳቸውን። በነገራችን ላይ አማዞን ላይ አለ፣ አሁን አማዞን ላይ አለ። ያው እኛም ስክሪን ላይ ያሳየነው ነው። በዚህ መረጃ መሰረት መጽሐፉን ማግኘት ይቻላል። መጽሐፉ ላልደረሳቸውና ሊያነቡ ለሚፈልጉትም ላነበቡትም ጭምር መጽሐፉ ላይ አተኩረን ደግሞ ወደፊት እንቀጥላለን በሚቀጥሉት ቀናት። ለዛሬ ከልብ አመሰግናለሁ። ምናልባት እንግዲህ ወቅቱ ቅድም እንዳሉት አሳሳቢ ጉዳይ ላይ ሆነውና ለሁሉም ወገን የሚያስተላልፉት መልእክት ካለ የመጨረሻ እናድርገው። እሱ ያው በመጽሐፉ አጋጣሚ ነው የተገናኘ ነው። አንተም የተገናኘ ነው። በመገናኘታችንም ደስ ብሎኛል። ሰው እንዲነጋገርበት ፈልጋለሁ። ሂስም ያረካለ ሂስ እንዲያረገው ዋናው እንዲነጋገርበት ነው። ይህ መጽሐፍ በቂ ነው ብዬም አላምንም። የተዛባ ሀዲድ አለን የሚል እምነት አለኝ። እንደ ሀገር እንደ ህዝብ ይህንን ሀዲዳችን የት ላይ ነው የተዛባው? ከመቼ ጀምሮ ነው የተዛባው? ወደ ኋላም ሊወስደን ይችላል። ልንስማማ ላንስማማም እንችላለን። በማንስማማው ያለፈው ምንም አቆይተን ለአሁኑ ትውልድ ለራሳችን ስንል እና ለነገው ግን
ወደ ሀሳብ ደፍረን የምንመጣበት ሁኔታ የሁላችንም በተለይ በእኔ እድሜ ያለውና ከኔ እድሜ ቀጥሎ ከትናንሾቹ በላይ ላለ ነው ከራሳችን አልፈን ለትውልድ ለማሰብ እድሜያችን የሚያስገድደን ትውልድ ይህንን ነገር ተገቢውን ሚዛን ብንሰጠው ተገቢ ነው ላለው አሁን ላለው ሁኔታ ቀደም ብዬም እንዳነሳሁት የሁሉም ዜጋ ድምፅ የሚያስፈልገው ነው። የገሌ ነው የትም አያደርሰንም እና እዚህ ላይ መደጋገፍም ያስፈልገናል። ሚዲያዎችም እንትን ክሪቲካል ነኝ እኔ በሚዲያዎች አካባቢ። ምክንያቱም ሚዲያ ጦርነት ሲመራ አይቻለሁ በህይወቴ ከሚገባ በላይ እጁ አስገብቶ የጥፋት አካል ሲሆን አይቻለሁ እና ሚዲያዎችም በዚህ አጋጣሚ ልለው የምፈልገው የጋራ አጀንዳ እና የየራሱ አጀንዳ ትንሽ አሰስ ቢያደርግ ቢኮዝ የሚዲያው ድርሻ እየገዘፈ ነው እየመጣ ያለ። ምን ግን አላይም፣ የጋራ ነገር አላይም። ለምሳሌ ኢትዮጵያዊ የሆነ ሚዲያ በኢትዮጵያ ቋንቋዎች የሚያወራ ሚዲያ የኢትዮጵያ ናሽናል ኢንትረስት የኢትዮጵያ የብሔራዊ ደህንነት የት ላይ ነው እንትን የሚለው። ስለዚህ ይሄ የጋራችን እንዴት እናደርገው የሚል ወደዚህ የሚመጣበት ኮንፈረንስ የሀሳብ ልውውጥ ቢኖር ጥሩ ነው። ቢኮዝ አሁን በየእንትኑ ነው ያለው፣ በየጥጉ ነው ያለው። ይሄ እየጠቀመ አይደለም። የጋራና የየራስ አይጣሉም፣ አብረው ነው የሚሄዱት። እኔ ሌሎች ሀገሮች በተለይ እነዚህ ከጦርነት ያመለጡ ሀገሮች የማየው ይሄ ነው። የጋራ አለ፣ የናሽናል ኢንተረስታቸው ኮሚኒኬትድ ነው፣ ሁሉም ያውቀዋል። እዛ ላይ አንድ አይነት እንትን ሀሳብ ሲያስተጋቡት ያለ። ከዛ ደግሞ የየራሳቸው ስትራቴጂ እና ፖሊሲ ያላቸው በዛ ደግሞ ይሰራሉ። እና በዚህ አጋጣሚ አንዱ ልለው የምፈልገው ይሄ ነው። የትግራይ ጉዳይ ግን የካቲትም ልታጋድለን አይገባም፣ ልታለያየንም አይገባም። የካቲት ብለን ትግል ጀምረናል፣ ዋጋ ከፍለዋል ትውልዱ። ግን እንደገና የካቲት በሚል ተለያይቶ እንኳን ሊጋደል እንኳን እንደ ልዩነትም መምጣት የለ። የኔ ናት ከሆነች ለሆነችው ትሁን ከሆነች። አሁን ግን የኔ ነው የምንለው ቀውስ አለ። ቀውሱን መፍታት ነው። ሰዎች ከዚህ ለመውጣት ይቸገራሉ፣ አይችሉ ፕሩቭ አድርገዋል። እና አሁን ትውልዱ መንግስትም እንዲርቅ ተደርገዋል። ትክክል አይደለም። ትወደዋለህ አትወደውም ሌላ ጉዳይ ነው። የመውደድ ያለ መውደድ አይደለም። የፍትህ ጉዳይም ካለ እየሸሸህ አይደለም። አሜሪካና ጃፓን እኮ በሁለተኛ ዓለም ጦርነት እነ ናጋሳኪ እነ ሂሮሺማ ታሪክ እናውቀዋለን አለን። ያን አልፈው ፍትህ የሚያስፈልገውም በፍትህ እንዲያዝ አድርገው አሁን በአሜሪካና በጃፓን ያለው ግንኙነት ትዊንስ ኦልሞስት ትዊንስ ልክ ነው። አይደንቲቲ የመንታ ያህል ናቸው፣ መንታ ሆነዋል። እኛ ግን እዚህ ሌላ ቀርቶ ትግራይ እኮ በየዞንም የካቲት ይለያያሉ፣ በየዞኑ ይከፋፈላሉ፣ በወንበር ይጣላሉ። ስም በዛባት ተሸክሟቸው ያለ ህዝብ ደግሞ የቆሰለ አካል የጎደለ ወጣት አለ እዛ፣ የተራበ ህዝብ አለ እዛ። ይህን ቁጭ አድርገህ እየሆነ ስለሆነ አይሆኑም፣ መፍትሄ አይመጡም። መፍትሄ የሚያመጣውን አካል ትውልድም፣ ፖለቲከኛው፣ መንግስትም፣ የኢትዮጵያ ህዝብ በአጠቃላይ የኢትዮጵያ ህዝብ ማለት ዜጋው፣ መንግስትም፣ ፖለቲከኛውም የኔ ነው ብሎ እንውሰደው። ምክንያቱም የቦታ የጂኦግራፊ ጉዳይ ነው እንጂ የጋራ ነው። አንዱ ቢጎዳ አንተም ጉዳት ነው።
እና ይሄንን ነው ማለት እንፈልገው። አመሰግናለሁ ጀነራል ስለጋበዝከኝ። እኔ የአዙሪት ኢትዮጵያና ጦርነት ፍቺ የሚያስፈልገው ጋብቻን ይሄንን መጽሐፍ ዝርዝር ጉዳዮች እንመለሳለን። ለዛሬ በዚሁ ይበቃናል። አመሰግናለሁ በጣም ለዛሬ በዚሁ ያበቃን። አመሰግናለሁ።